በደቡብ አፍሪካ ጊዜ እየጠበቀ የሚያገረሸው የባዕዳን ጥላቻ ባለፉት ሳምንታትም በድጋሚ ተቀስቅሷል። ውጥረቱ ወደ ሀገር አቀፍ ሰልፍ ሲያድግ በአንዳንድ አካባቢዎች ሰላማዊ ሆኖ አልተጠናቀቀም። ሰልፉ ወደ ሁከት ተቀይሮ ሱቆች ተዘርፈዋል። በዚህ ብቻ ሳይወሰን የሰው ሕይወትም ተቀጥፏል። ይህ የተቃውሞ ሰልፍ የተደራጀው ማርች ኤንድ ማርች የተሰኘውን ንቅናቄ ጨምሮ ከ20 በላይ በሚሆኑ የሲቪል ማህበረሰብ ቡድኖች ጥምረት ነው። አስተባባሪዎች እንደሚሉት ሰልፉ የተጠራው ሕጋዊ ሰነድ የሌላቸው ፍልሰተኞች ሀገሪቱን ለቀው እንዲወጡ የተሰጠው ይፋዊ ያልሆነ የጊዜ ገደብ ማብቃቱን ለማወጅ ነው። በሰልፉ ላይ የተሳተፉ በርካታ ደቡብ አፍሪካውያን ኑሯችንን ለማሸነፍ እየታገልን ባለንበት ወቅት በየጎዳናዎቻችን ላይ በውጭ ዜጎች የተያዙ ሱቆችን ማየት በእጅጉ ይረብሸናል ማለታቸው ተደጋግሞ የሚስተጋባ ድምፅ ነው። የሰልፈኞቹ መሪና የቀድሞ የራዲዮ አቅራቢ ጃሲንታ ጎምቤሴ ይህ ኢኮኖሚ የሕዝባችን ነው፣ ነገር ግን ተነጥቀናል ስትል ተናግራለች። ቡድኑ የሚፈልገው ፍልሰተኞች በጅምላ ከሀገር እንዲባረሩ መሆኑን የምትገልጸው ጃሲንታ ይህን ጨምሮ ሌሎች ጉዳዮች ምላሽ እስኪያገኙ ድረስ በየሳምንቱ ሐሙስ ሰልፎች እንዲደረጉ ጥሪ ስታቀርብ ያለ ርኅራኄ ነው። ከተለያዩ ሀገሮች ወደ ደቡብ አፍሪካ የገቡ ፍልሰተኞች በዚህ ስጋት መሃል ወድቀዋል። ከኛው ኢትዮጵያ የተጓዘው ወልዴ አንደኛው ነው። ይህ ሁሉ ሲሆን መኖሪያ ቤቱን ዘግቶ በቴሌቪዥን መስኮት የተፈጠረውን ሁሉ አይቷል። በሀገሪቱ በቆየባቸው 21 ዓመታት በተቃውሞ ወቅት ሲስተጋባ እንደ መዝሙር የሸመደደውን አባሃምቤ የሚለው የዙሉ ጩኸት ጆሮ ላይ ያቃጭላል። የደቡብ አፍሪካውያኑ አባሃምቤ ወደ አማርኛ ሲመለስ ለቃችሁ ውጡ የሚል ትርጉም አለው። ስለ ጉዳዩ በደርባን መሃል ከተማ ቡናና ምስር በሚሸጥበት ሱቅ ውስጥ ሆኖ የሚናገረው ወልዴ ይህ ተቃውሞ እንደ ሁልጊዜውም ባለቤቱና በዚያው በደቡብ አፍሪካ የተወለዱትን 3 ልጆቹን ክፉኛ ማስደንገጡን ለጋዜጠኞች አልሸሸገም። ይሁን እንጂ ተቃውሞ ማክሰኞ ዕለት ሲካሄድ በማግስቱ ከዝርፊያ የተረፈ ሱቁን ለመክፈት አላመነታም። በ2008 ከተኩስ ጥቃት የተረፈው ወልዴ በ2015 እና በ2021 የደረሱትን የጸረ ስደተኞች ዘረፋዎችን ያሳለፈው ወልዴ ይህ ሁሉ ቢሆንም አሁንም እቅዱ እዚያው ጸንቶ ለመቆየት ነው። የደቡብ አፍሪካውያኑን ተቃውሞ ግን በወጉ አይረዳውም። እኔ እዚህ የምሰራው ንግድ ነው፣ ለምን እንደሚቆጡ ግን ጨርሶ አይገባኝም ይላል ለጋዜጠኞች። ወልዴ ሕጋዊነቱን ለሚጠይቀው ማንኛውም አካል ለማሳየት በወጉ የታሸጉትን የስደተኝነት ምስክር ወረቀቱን፣ የታክስና የባንክ ደብተሮችን ሁልጊዜም በእጁ መያዝ አይዘነጋም። አብዛኞቹ የኢትዮጵያውያን ንግድ ድርጅቶች በሚገኙበት በዚሁ ግርግር በሚበዛበት ጎዳና ላይ ወደሚገኘው ሱቁ ለሚመጡ ፖሊሶች ወይም ሌሎች ሰዎች እነዚህን ሰነዶች በቀን 2 ወይም 3 ጊዜ ማሳየቱ የሰርክ ልማድ ነው። ደርባን አቅራቢያ በሚገኘው ክሌርሞንት በተባለ መንደር ውስጥ የነበረው አነስተኛ የሸቀጣሸቀጥ ሱቅ ማክሰኞ ምሽት የተዘረፈበት የ33 ዓመቱ ዳንኤልም እንዲሁ የወልዴን አስተያየት ይጋራል። የውጭ ዜጎች ከደቡብ አፍሪካውያን ሥራ እየቀሙ አይደለም፣ እኛ እዚህ ደቡብ አፍሪካ ውስጥ አነስተኛ ሥራዎችን እየፈጠርን ነው፣ ኪራይም እንከፍላለን። ሱቅ መክፈት የሚፈልግ ሰው ካለ እንደኛ ሱቅ መክፈት ይችላል ሲል ይናገራል። ከኢትዮጵያ ከተጓዘ 10 ዓመት ገደማ የሆነው ዳንኤል 2 ሱቆች አሉት። አንደኛው ቢዘረፍም ሌላኛው ሱቁ ጥቃት አልደረሰበትም። ዘራፊዎች ሰብረው ገብተው ኦና ያደረጉትን ሌላኛው ሱቁን ግን ወደፊት መልሶ ለመክፈት ተስፋ እያደረገ የሚያስበው ኑሮውን ስለመቀጠል ካልሆነ በስተቀር ሌላ ሐሳብ ብልጭ አይልለትም። ዳንኤል በዚህ አነስተኛ ንግድ ውስጥ የሚያሳድዱትን የራሳቸውን አንድ ደቡብ አፍሪካዊ ቀጥሮ ያሰራል። እንደ ወልዴ ከሀገራቸው ከወጡ የአንድ አፍላ ወጣት ዕድሜ ያስቆጠሩት ፍልሰተኞች በስጋት ውስጥም ቢሆን በደቡብ አፍሪካ ለመቆየት ቢወስኑም በሰሞነኛው ሁከት የሰልፉ አስተባባሪዎች ካስቀመጡት የሰኔ 23 ቀነ ገደብ በፊት በሺዎች የሚቆጠሩ ስደተኞች ዕቃቸውን ጠቅልለው የኔልሰን ማንዴላን ሀገር ለቀው ወጥተዋል። ፍልሰተኞች በዚህ ሁኔታ ውስጥ እያለፉ ቢሆንም በአንጻሩ ተቃውሞውን በፊት አውራሪነት የሚመራው ማርች ኤንድ ማርች የተሰኘው ቡድን የሚቃወመው ሕገወጥ ስደትን ብቻ እንደሆነና ጉዳዩ ባዕዳንን የመጥላት በእንግሊዝኛው ዜኖፎቢያ የሚባለውን አለመሆኑን ይገልጻል። ቡድኑ ይህም ቢልም ቡድኑ ያነሳሳቸው በየአካባቢው የሚንቀሳቀሱ የደህንነት ጥበቃ ኃይሎች ብዙ ጊዜ የውጭ ዜጎችን ያለ ልዩነት ኢላማ ማድረጋቸው የአደባባይ እውነት ነው። እነዚህ ሚሊሻዎች ያለ ስራቸው ስደተኞች ሰነዶቻቸውን እንዲያሳዩ በተደጋጋሚ ይጠይቃሉ። መንግስት ስደተኞችን በተመለከተ በሰጣቸው በርካታ መግለጫዎች እንደገለጸው ሰነድ የመጠየቅ ስልጣን ያለው የፖሊስ አካል ብቻ ነው።
በእርግጥ አሁን በደቡብ አፍሪካ የተከሰተው ሀገሪቱን በቅርበት ለማይከታተሉ ሰዎች ካልሆነ በስተቀር አዲስ አይደለም። የቅርቦቹን እንተዋቸውና እንደ አውሮፓውያን አቆጣጠር በግንቦት ወር 2008 አሌክሳንደር በተባለ የጆሃንስበርግ ታውንሺፕ የተነሳ ሁከት ወደ ደርባንና ሌሎች ከተሞች ተዛምቶ ቢያንስ ለ40 ስደተኞች መሞት ምክንያት ሆነዋል። በሁከቱ ብዙ ንብረት ወድሟል። ከዚያ በፊትና በኋላም ቢሆን ሌሎች በርካታ አነስተኛ ጥፋቶች ተፈጽመዋል። ይህ ለብዙዎች እንቆቅልሽ ነው። በጉርብትና የሚኖሩ ሰላማዊ ስደተኞችን በእንደዚህ አይነት ጭካኔ ማቃጠል፣ መግደል እና መደብደብ ለምን ይሆን የሚለው ጥያቄ ተደጋግሞ ይነሳል። በደቡብ አፍሪካ እንዲህ አይነት ከፍተኛ የሆነ ባዕዳን ጠልነት ለምን ተስፋፋ የሚለውን ጥያቄ ለመመለስ ምናልባትም ወደ አገሪቱ የመጀመሪያዎቹ የዲሞክራሲ ዓመታት መለስ ብሎ መመልከት አስፈላጊ መሆኑን ታዛቢዎች ያነሳሉ። ከ30 ዓመታት በፊት አፓርታይድ ተገርስሶ ዲሞክራሲያዊ ስርዓት ሲጀመር በደቡብ አፍሪካ ሁለት ነገሮች ተፈጥረዋል። በመጀመሪያ ብዙሃኑ ጥቁሮች ከጥቂት ነጮችና ጭቆና ተላቀው እነርሱ በመረጡት መንግስት አስተዳደር አማካኝነት ከነበሩበት የኢኮኖሚ ችግር እንደሚወጡ ተስፋ ሰንቀው ነበር። በጊዜው የወጡ የህዝብ አስተያየት ጥናቶች እንደሚያሳዩት በርካቶች ከነጭ ሀብታሞች ተቀንሶ ለድሆች የሚሰጥበት የኢኮኖሚ መልሶ ማከፋፈል ይኖራል የሚል ተስፋ ነበራቸው። በዚህም ከፍ ያለ የትምህርት ዕድል፣ ቀስ በቀስ የሚያድግ ገቢ፣ የተሻለ መኖሪያ ቤት የማግኘት ፍላጎትም ጨመረ። በሌላው ጎን ሀገሪቱን በቅርብ ርቀት የሚከታተሉ ምዕራባውያን ሌላ አይነት መልክ ያለው ስጋት ነበራቸው። ይህ ስጋት በወቅቱ ከነበረው አስተዳደር ጋር የተገናኘ ነበር። ይሁንና የድሃ ጥቁሮች ተስፋም ይሁን የሌሎች ስጋት እውን አልሆነም። ማርቲን ፕላውትና ፖል ሆልደን ሁ ሩልስ ሳውዝ አፍሪካ በሚል መጽሐፋቸው እንደሚያትቱት አስተዳደሩን የያዘው ኤኤንሲ የተሰኘው ፓርቲ ስልጣን ላይ እንደወጣ ከወሰዳቸው የመጀመሪያ እርምጃዎች መካከል አንዱ እንደ አውሮፓውያን አቆጣጠር በ1955 የነጻነት ቻርተር ከወጣበት ጊዜ ጀምሮ ይዞት የቆየውን ሶሻሊስታዊ ኢኮኖሚ አስተሳሰብ ትቶ በቅይጥ ኢኮኖሚ መተካቱ ነበር። በእርግጥ የቅይጥ ኢኮኖሚ ፖሊሲዎቹም ቢሆኑ ብዙም ተግባራዊ ሳይደረጉ ተራክፈዋል። ግራ ዘመም የሚባለውና በኔልሰን ማንዴላ ይደገፍ የነበረው መልሶ የመገንባትና የልማት ፕሮግራም ለ2 ዓመታት እንኳ በቅጡ ተግባራዊ ሳይሆን በጊዜው ምክትል ፕሬዝዳንት በነበሩት ታቦ ምቤኪ ውትወታ ወደ ቀኝ ባዘመመው የእድገት የሥራና የመልሶ ማከፋፈል ስትራቴጂ ተተካ። በቀዳሚው ፕሮግራም ተጀምሮ የነበሩት የመኖሪያ ቤት አቅርቦት ፕሮጀክቶች፣ ለድሆች የሚሰጡ የተለያዩ ድጎማዎች፣ የመጠጥ ውሃ፣ ንጹህ የመጸዳጃ ቤቶችና መብራት ማስፋፋት በሁለተኛው ፕሮግራም እየተዳከሙ መጡ። ለአውሮፓውያን አቆጣጠር በ1990ዎቹ ለድሃ ደጋፊ ፖሊሲዎች ብዙም ቁብ ያልነበረው የዓለም ባንክ ሳይቀር ይህ የፖሊሲ ለውጥ አስጨንቆት የደቡብ አፍሪካ መንግስት መጠነኛ ማሻሻያ እንዲያደርግ ምክር ለግሶ ነበር። የኤንሲ ስልጣን ላይ ከወጣ ከ10 ዓመታት በኋላ በአገሪቱ የተመዘገበው እኩልነት እንደ አውሮፓውያን አቆጣጠር በ1970ዎቹና በ1980ዎቹ በአፓርታይድ ስርዓት ወቅት ከነበረው ጋር ተስተካከለ። ከዚያም በኋላ ብልጫ አሳየ። በእርግጥ ድህነት ቀነሰ ቢባልም ፍጥነቱ እጅግ ዝግ ያለ ነበር። ጥቂት ጥቁር ልሂቃንና ከመንግስት ጋር ግንኙነት ያላቸው ነጋዴዎች በተለይ የጥቁሮቹን የኢኮኖሚ ኃይል ለማሳደግ በወጣው ብላክ ኢኮኖሚክ ኢምፓወርመንት ፖሊሲ ተጠቅመው ቢበለጽጉም ለብዙሃን ደቡብ አፍሪካውያን አዲሱ የዲሞክራሲ ስርዓት ያመጣው የኢኮኖሚ ጥቅም እዚህ ግባ የሚባል አልነበረም። በዚህም ምክንያት የብዙዎች ተስፋ ተቀጨ፣ ቁጣና ንዴት ጀመረ። ድህነት፣ ስራ አጥነትና የአገልግሎት አቅርቦት ችግር ተስፋፋ። በየታውንሺፑ በየጊዜው የሚደረጉ ከአገልግሎት አቅርቦት ችግር ጋር የተገናኙ አመጾች ተበራከቱ። ለዚህና ለሌሎች ኢኮኖሚ ነክ አመጾች መንግስት የሚሰጠው ምላሽ አንዳንዴ እንዳልተፈጠሩና እንዳልነበሩ አድርጎ መርሳት፣ ሌላ ጊዜ ደግሞ ኃይል የተቀላቀለበት ጨካኝ እርምጃ መውሰድ፣ ምርጫ ሲደርስ ደግሞ ስንዝር ጉቦ እየሰጡ ለማማለል መሞከር ነበር። ደቡብ አፍሪካ ዲሞክራሲ ስትጀምር ሌላው የተፈጠረው ነገር ወደ አገሪቱ የሚመጡ ስደተኞች ቁጥር በተለይ ከሌሎች የአፍሪካ ሀገራት በፍጥነት መጨመር ነበር። በእነዚህ ዓመታት በርካታ ስደተኞች የመኖሪያ ፈቃድ ተሰጥቷቸዋል። ደቡብ አፍሪካ ነጻነቷን ስትቀዳጅ በብዙ የአፍሪካ ሀገራት የፖለቲካ ግጭት እሳቶች ይነዱ ነበር። ከእነዚህ ግጭቶች የሚያመልጡ በርካታ ስደተኞች አገሪቱን መጠለያ አድርገዋል። በተጨማሪም ደቡብ አፍሪካ ከብዙ የአፍሪካ ሀገሮች የተሻለ የኢኮኖሚ እድገት ደረጃ ላይ ያለችና የገቢ መሻሻል ዕድል የምትሰጥ በመሆኗ የኢኮኖሚ ስደተኞችም ማግኔት ሆናለች። ከሞዛምቢክ፣ ከዚምባብዌና ከኮንጎ በነፍስ ወከፍ በመቶ ሺዎች የሚቆጠሩ ስደተኞች ወደ አገሪቱ ገብተዋል። ከምዕራብና ምስራቅ አፍሪካም ቢሆን ቁጥራቸው ቀላል የማይባሉ ሰዎች ወደ ደቡብ አፍሪካ አቅንተዋል።
ከእነዚህ ስደተኞች መካከል አብዛኞቹ ቀያቸው ያደረጓቸው ጥቁር ደቡብ አፍሪካውያን የሚኖሩባቸውን ታውንሺፖች ነው። የስደተኞቹ የኢኮኖሚ ሁኔታዎች ከፍና ዝቅ ያለ ቢሆንም ጥናቶች እንደሚያሳዩት እነዚህ ስደተኞች በታውንሺፖች ያሉትን የኢኮኖሚ ችግሮችና ሁከቶች ለመቋቋም ጠንካራ የዋስትና ማህበራዊ መረቦችን ዘርግተዋል። በጥቃቅን ንግዶችና በጥቁር ኢኮኖሚ በብዛት ይሳተፋሉ። እጅግ በዝባዥ በሆነ ዋጋ ተቀጥረው ሥራ ለመስራትም አያቅማሙም። ይህን ተከትሎም በመንግስት ውስጥ ባለው መዋቅር ጭምር የጥላቻ ቅስቀሳ፣ አሉታዊና አግላይ ብሔርተኝነት የደቡብ አፍሪካ መንግስት ካለው ደህንነትን የመጠበቅ ድክመት ጋር ተዳምሮ በየጊዜው ስደተኛ ጠል ጥቃቶች እንዲጀመሩና በቀላሉ እንዲባባሱ ምክንያት ሆነዋል። በተባበሩት መንግስታት ድርጅት መረጃ መሰረት ደቡብ አፍሪካ በየዓመቱ ከ167,000 በላይ ስደተኞችንና ጥገኝነት ጠያቂዎችን ታስተናግዳለች። ይህ ቁጥር ከሌሎች የአፍሪካ ሀገራት ጋር ሲነጻጸር አነስተኛ የሚባል ነው። ለምሳሌ ዩጋንዳ 1.8 ሚሊዮን፣ ቻድ 1.2 ሚሊዮን፣ ኬንያ ደግሞ 850,000 ስደተኞችን ያስተናግዳሉ። በደቡብ አፍሪካ ያለው አጠቃላይ ስደተኞች ቁጥር 3 ሚሊዮን ገደማ ሲሆን ይህም ከሀገሪቱ ጠቅላላ ህዝብ 4% ያህሉን ብቻ ነው የሚይዘው። በዓለም አቀፍ ደረጃ ሲታይም አነስተኛ የሚባል ቁጥር ነው። ቁጥሩ ይህን ያህል ቢሆንም በደቡብ አፍሪካ በድህረ አፓርታይድ በወጉ ያልታከሙ ቁስሎች እየመረቀዙ ለሌሎችም ተርፈዋል። የእኛዎቹ ወልዴ፣ ዳንኤልና ሌሎችም ኢትዮጵያውያን ወገኖችና አፍሪካውያን ወንድሞችም በስጋት ውስጥ ውለው ያድራሉ። ለዚህ ዘገባ ጥንቅር ሬውተርስ፣ አልጀዚራና ኤስኤቢሲን በዋቢነት ተጠቅመናል።